አነጋጋሪው ሴዶ ማርሻል እና ጆን ጁጁሱ በዚህ ሳምንት በትላንትናው ዕለት እንግዲህ ፌስ አውት አድርገዋል። በዚህ ፌስ አውት ባደረጉበት ሞመንት ላይ እንግዲህ እጅግ አስቂኝና አነጋጋሪ ነገሮች ተፈጥሯል። እነዚህ የተፈጠሩት ጉዳዮች ምንድናቸው? እነዚህንና ፈታ ዘና የሚያደርጉ ጥርስ የማያስከድኑ ቪዲዮዎችን በዛሬ ቪዲዮ አብረን ፈታ ዘና እንላለን። እንግዲህ ብዙ ጊዜ ጠፋ ብዬ ስለመጣሁኝ ዩቲዩብ ቪዲዮን ለብዙዎች ላይ አድርሰው ስለሚችል ላይክ እና ሰብስክራይብ እያደረጋችሁ ሐሳብ አስተያየታችሁን ደግሞ ኮሜንት ላይ ብጽፉ ቪዲዮ ኢንጌጅ ያደርጋል፣ እኔ ሰፖርት አድርጉኛላችሁ ማለት ነው። በእርግጠኝነት በዚህ ቪዲዮ ላይ ብትቆዩ በደንብ ፈታ ዘና ብላችሁ ቤተሰብ እንደምንሆን እርግጠኛ ነኝ። ወደ ቪዲዮ እናልፋለን። ህይወት እንደ በር ናት። መቼም ቢሆን ላሞችን ማመን የለብን። ምክንያቱም ፀሐይ መማር ትወዳለች። ቃኛለ በመቤቴ አረ ይበቃኛ። what the hell guys what the hell እንዲቻላል እንዴ? ስለምንድን ነው ያወራው? ማንን ነው ሞቲቭ ያደረገው? ወይኔ ባላችሁ ይሄን ዲስ ሞቲቭ ብለን ብንይዘው ይሻላል። ቦምባስቲክ ሳይድ አልገባኝም። ስለምንድን ነው ያወራው? እስኪ ግን አንዳንድ ጊዜ እኔ ቡና ሳልጠጣ ስቀር የማስበው ሐሳብ ነው ቤትም ዞሮ የማይገጥም ማለት ነው። የቡና ፋኖች እንግዲህ ይሄን ሴንስ ታውቁታላችሁ። ሐሳብ አስተያየታችሁን ኮሜንት ላይ ደቅ ይደረጋ። ወንድሜ ሺህ ጊዜ ብትጨነቅ እንዳትጨነቅ። ዋው ዋው ሞቲቬሽን ይላል። ዋው ያው ሞቲቬሽን ለማድረግ ሞክሯል እኮ በርጤሚዮስ። ቦምባስቲክ ሳይድ አይ ራስ ሳትነቃቃ ሰው ለማነቃቃት ስትሞክር እንግዲህ የሚፈጠረው ይሄ ነው። በጌታ ወየ ብቻ አልተገናኝቶም ነው። ይመች አንተ ያማህ በርጤሚዮስ የምሰራው ስራ ሁሌም ይመቸናል። ያራዳልች የመጀመሪያ ቃሌ አልহামዱሊላህ ረቢል ዓለሚን። እኔ የመጀመሪያ ቃሌ አልহামዱሊላህ ረቢል ዓለሚን ነው። አላህ በምክንያት ነው እዚህ ጋር ያመጣኝ ማለት ነው። ዋይ ብዙ ኢትዮጵያዊ የሚያቀኝ እኔ ቲክቶክ ላይ የሆነ ነገር ሳደርግ ነው ግን እሺ እና አላህ በምክንያት ነው እዚህ ጋር ያመጣኝ ማለት ነው። እኔ አንድ ሁለት ልንገራችሁ። UFC ላይ አንድ ፋይተር ሻምፒዮን ሲሆን እንበይ ይመጣል። ያ ማለት እኔ ሻምፒዮን የመሆን ህልም አለኝ ከድሮ ማለት ነው። ከዛሬ ከ20 ዓመት ጀምሮ ማለት ነው። ስለዚህ መጀመሪያ ማመስገን የምፈልገው አላህዬን ነው። አልহামዱሊላህ ኃይልም ጉልበትም ችሎታ ያለው ከሱ ውጪ ማንም ስለሌለ ማለት ነው። ኃይል ሊሰጥ የሚችለው ወደ በቀሉ በዚህ አጋጣሚ እንግዲህ ለፈጣሪ እንግዲህ ቅድሚያ መስጠት የትም ቢሆን ፈጣሪን የሚያስቀድም ሰው እንግዲህ አፕሪሺየት ዩ በጣም ትችላለህ። በጣም እንግዲህ ፋይቱ ፋይት ነው። ያው ቢዝነስም ነው ስራም ነው ለነሱ ምንም ግልጽ ነው። ግን በቃ ኃይል ያለው ሁሉም ነገር ያለው እንግዲህ ፈጣሪ ነው። ፈጣሪን በማስቀደም እንግዲህ ሴዶ በጣም የዋረ ስማርት ነው። በደንብ ምን ማድረግ እንዳለበት ታውቃለህ። እንግዲህ እኔ ሴዶን ብዙ ጊዜ ስመለከተው እንደ ሞኝ አክት የሚያደርግ ግን እንደ ስማርት የሚያስብ ሰው ነው። ምን ማድረግ እንዳለበት ሂኖስ እና እኔ ስማርት ነሱ ላይ የእውነቴን ነው የምላችሁ ከአክሽኑ ይልቅ አስተሳሰቡ በጣም ይመቸኛል። እንዴት ኢንፍሉዌንስ ማድረግ እንደሚችል እንዴት ሰዎችን አይምሮ ካች ማድረግ እንደሚችል ያውቃል። በጣም ይችላል። ያራዳ ልጅ ነው። እንግዲህ ፋይቱ እንደተጠበቀ ሆኖ እንደዚህ ነው እንደዚህ ነው ለማለት እንግዲህ ሴዶ እስከዛሬ ድረስ something ሲያደርግ አይተን አናቅም። ትንሽ ኦድ የሆኑ ቪዲዮዎችን ሲሰራ ነው የምናውቀው። ወደ በቀሉ ስመለስ ብሏል። እንግዲህ ከፈጣሪ ምላሽ ደግሞ እሱን እንከታተል። ወደ በቀሉ ስንመጣ ደግሞ ወደ በቀሉ ስንመጣ እዚህ መድረክ እንድትመጣ ያረኳት እኔ ነኝ በመጀመሪያ ኖት ኦንሊ እሱ ብቻ አይደለም ሌሎቹ ስፖርተኞች እዚህ እኔ ነኝ ማለት ነው። ሐሳቡ ይታያል ቲክቶክ ላይ ብሎኬት ስብሰብር ፖሊስ ከተላለ እንሰስ ደበደብ ይዚቲ ምን ማለት ነው? ይሄ ለማርሻል አርቱ የተከፈለ መስዋዕትነት ነው። ማንም ሰው የሴዶ ማርሻል አርት ፋይት ለማየት ነው እንጂ ሌሎቹን ለማየት የመጣ ማንም የለም። የኢትዮጵያ ሕዝብ ሙሉ ሴዶ ለማየት ነው ሁሉም የመጣው ሴዶ ንጉሱን ለማየት ነው። በቃ ንጉሱን ለማየት ከፍሎ ይገባል። እሱ 10 እጥፍ ከፍሎ ይገባል ማለት ነው ከዚህ በፊት ከከፈለው። ለምን ንጉሱን ለማየት ነው። ንጉሱ ብዙ ቲያትር ሰርቷል ማርሻል አርት እንዲያደርግ ማለት ነው። እኛ ሁሉም ያደረግነው ለማርሻል አርት መስዋዕትነት ነው በደንብ እናውቃለን እንጂ እቺማ ምን ጨዴ ሞላት መዳበራ ለዚህ ሊጨረቅ እንዴ? ለዚህ እኔ ተጨንቄ ማላቅም። እንግዲህ ሴዶና ጆን ጁጁሱ እንግዲህ ፌስ አውት ባደረጉበት ሞመንት ላይ እንደተመለከታችሁት እንግዲህ አንዳንድ ሀሳቦችን ለማንሳት ሞክረዋል። እውነት ነው፣ ምንም ግልጽ ነው። እስከዛሬ እንኳን በሚሰራቸው ቪዲዮዎች ላይ ሴዶ ይህንን ሁኔታ ፕሮሞት እያደረገ እንደቆየ እናውቃለን።
ከመቼውም ጊዜ በላይ እንግዲህ ብዙ ሰዎች ሊመለከቱት እንደሚችሉ ተጠባቂ ነው። ምክንያቱም ሴዶ ሶሻል ሚዲያ ላይ የሚፈጥረውን ተጽዕኖ ሁላችንም የምናውቀው ነው። እንግዲህ እንትና ያሸንፋል ብሎ ሐሳብ ለመስጠት ቀላል አይደለም። ሆነስትሊ ምናልባት እንግዲህ ጆን ጁጁሱ በጣም ኤክስፒሪየንስ ያለው ነው፣ ብዙ አመት የሰራ ነው፣ ምን ማድረግ እንዳለበት ሂኖስ የሴዶውን እንግዲህ አንዳንድ ፈን የሚመስሉ ቪዲዮዎችን እንጂ የተለየ በጣም እንግዲህ ስለ ስፖርቱ ዩኒክ የሆነ ስኪሉ ምናምን ሆነስትሊ እኔ ፐርሰናሊ እንግዲህ ያያችሁ ሰዎች ልትኖሩ ይችላላችሁ። እኔ ፐርሰናሊ ያላየሁም እንዲህ ነው እንዲያ ነው ለማለት ይከብዳል። አሴ ቢዝነስ ግን ነጌች ምናምን ይመቻችሁ። ይሄን ነገር ስፖርቱን ማስፋፋታችሁ ምናምን በጣም ያበደ ነው። በዚህ ጉዳይ ላይ እንትና የሚለውን ውጤቱን እንግዲህ በእለቱ ብንመለከትና ሀሳብ ብንሰጥበት ይሻላል። ወደ ሌላ ቪዲዮዎች እናልፋለን። ጉድ እኮ ነው። ስሙት እስቲ የሚለውን አንድ አዳምጠን እንመለስ። ወጣት እህታችን አንድ ወንድማችንን አስገድዳ መድፈሯ ተሰምቷል። ወይ ጉድ! መስከረም ሳይጠባ ጉዳይ ይሰማሉ። ደግሞ እንደ እቺ ደፋሪዋ ደግሞ እንደለመድሽው እዛ ነይና እኔ ያለሁበት ቦሌ አራብሳ ብሎክ 17 ቤት ቁጥሩ 211 ከሱቋ አጠገብ ነጭ ቀለም የተቀባው እንደውም ባልቦላው ከውጭ ነው። እንደውም በሩ ላይ በብዛት መጥረጊያ ይሰቀላል። እዛ ነይና ደግሞ ድፈሪኛሉሽ። ወይ ጉድ! እኔ ከስራ መውጣ 11 ሰዓት ነው። እስከ 12 ሰዓት ቤት ደርሳለሁ። ቢያንስ ጠዋት እስከ 2 ሰዓት ቤት ሆናለሁ፣ እስከ 1 ሰዓት ቤት ሆናለሁ። እዛ ነይና ደግሞ በዚህ ሰዓት ቤት ሲሆን ነይና ድፈሪኛሉ፣ እንተያያለን። በጌታ በየ ብራዘር እኔ ያለው እንዴ አሁን እኮ እሱ አይደለችም ሌላ ራሱ እንደዚህ አይነት ሐሳብ ያላቸው ሰዎች ቤት እኮ ካች አድርገው እኮ በቃ የልጅ ያው 9 ወር ተረግዞ አይደለም በ10 ብር ተገዝቶ አያዋጣም ያረዳ ልጅ። ለማንኛውም በዚህ አጋጣሚ እንግዲህ አንቺ አሁን ይሄን ነገር አረግሽ የተባልሽ ሴትዮ እኔም እዛው አካባቢ ነኝ፣ ከነሱ ቤት ጎን ነኝ። ነይና ደግሞ እንደዚህ አይነት ነገር አድርጊ ያሉሽ ከነሱ ቤት አጠገብ በቃ እንደዚህ ደግሞ አድርጊ ያሉሽ። እኔ ብዙውን ጊዜ ቀንም ማታም ቤት ነው ሞር ቦምባስቲክ ሳይድ አይ ከሰኞ እስከ ዓርብ አለሁ። በቃ እንግዲህ እንደዚህ አድርጊና እንተያያለን፣ ተጋደለን፣ ተጫረስ። ለማንኛውም እንግዲህ የዛሬ ቪዲዮ ይሄን ይመስል ነበር። በቀጣይ በአሪፍ በምርጥ በአዝናኝ በአስተማሪ ፈገግ የሚያደርጉ ጥርስ በማያስከድኑ ቪዲዮ ተመልሰን እስከምንመጣ እንግዲህ መጀመሪያ እንደነገርኳችሁ ዩቲዩብ ላይ ብዙ ጊዜ ጠፍቼ ስለመጣሁኝ ዩቲዩብ ቪዲዮን ለብዙዎች ላይ አደርሰው ስለሚችል እናንተ እንግዲህ ብዙ ሰው ጋር እንዲደርስ ማድረግ የምትችሉት እናንተ ናችሁ። ላይክ አድርጉ፣ ሰብስክራይብ፣ ኮሜንት ማድረጋችሁ እንዳይረሳ። በቀጣይ በአሪፍና በምርጥ ቪዲዮ ተመልሰን እስከምንገናኝ ሰላም ከእናንተ ጋር ይሁን።